ሜይ 10 የዕለቱ መልእክት ርዕስ በማዳኑ ተደሰቱ። በማዳንህ ደስ ብሎኛል። አንደኛ ሳሙኤል ምዕራፍ 2 ቁጥር 1። ከውጪ የሚነሱ ተግዳሮቶችን ለመሸሽ ሰው ወደ ቤቱ ሊያዘነብል ይችላል። ነገር ግን ከቤቱ የሚነሳበትን ሐዘን ወዴት ይሸሻል? በእርግጥ መሸሻና መሸሸጊያ የሚሆን አምላክ አለ። በሐና ሕይወት ውስጥም የምንመለከተው ነገር ቢኖር ይህንን እውነት ነው። ቤቷ ልጅ የለም። ፍናና ታበሳጫታለች። ከዚህ የተነሳ ሐዘንተኛ ነበረች። አንድ ቀን ግን ወደ እግዚአብሔር ቤት ስትወጣ ጉዳዩን ለአምላኳ በተሰበረ ልብ ሆና ተናገረች። ታማኙ አምላክም ጊዜውን ጠብቆ ለጸሎቷ ምላሽን ሰጣት። በዚያን ጊዜ ወደ እግዚአብሔር ቤት ወጥታ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል በማለት አመሰገነች። ሐና ደስ የተሰኘችበት የእግዚአብሔር ማዳን ለሷ ብቻ አልነበረም። ለእስራኤል ሕዝብም የሚተርፍ በእግዚአብሔር ፊት የታመነ ነቢይ እንዲመጣ ምክንያት ሆነች። በሐዘን ከመጣ ግለሰብና ቤተሰብ ማን ለትውልድ የሚተርፍ ነገር ሊወጣ ይችላል ብሎ ገመተ? የእግዚአብሔር ማዳን ሲገለጥ ታሪክ ሁሉ ይለወጣል። ዛሬም ከቅርብና ከሩቅ ችግር የገጠማችሁ ወዴት ልሽሽ፣ ለማንስ ልናገር በማለት የተጨነቃችሁ፣ መቸገራችሁ ሳያንስ ችግራችሁን የሚያባብሱባችሁ ሰዎች የንቀት ንግግራቸውን መሸከም ያቃታችሁ ወገኖቼ፣ እግዚአብሔር መሸሸጊያ ይሆናልና ወደ እግዚአብሔር ቅረቡ። ችግራችሁንም ንገሩት። የምታልፉበትን መንገድ ያውቀዋል፣ ይገባዋልም። ማዳኑንም ታያላችሁ። ያዘነ ልባችሁም ወደ ደስታ ይለወጣል። እናንተም እንደ ሐና የእግዚአብሔርን ማዳን አይታችሁ የእግዚአብሔርን ሉዓላዊነቱን መሰረት በማድረግ ለምስጋና ትበቃላችሁ። ሲያደርገውም በማዳኑ ተደሰቱ።